እሺ ካሜራ ክፍት ነው አይደል? ክፍት አይደለም። እሺ ካሜራው ክፍት አይደለም አይደል? እሺ አሁንስ? አሁን ተከፍቷል። እንግዲህ ሰሞኑን የተለያዩ ጥሪዎች ከተለያዩ ወገኖች እየሰማን እንገኛለን። በስመ ስላሴ እንደምን አላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች። እንግዲህ ሰሞኑን የተለያዩ ጥሪዎች ከተለያዩ ወገኖች እየሰማን እንገኛለን። በመጀመሪያ እኛ ያደረግናቸው ሁለቱም ጥሪዎች የሁለቱንም ጥሪ መቀበል ያደረግነው ቀለም ወርቅ አይተንፍሱ ወይም ደግሞ ኤርሚያስ አበበ የሚባለው ግለሰብ ነገረ መስቀሉን በተመለከተ እኔ አጠገብ ሊቆም የሚችል አንድ በቤተ ክህነት ሰው የለም በማለቱ ምክንያት እሱ ያቀረበውን ጥሪ የተቀበል ነው። ትዝታ ሳሙኤልና ዮናታን አክሊሉ የተባሉ ግለሰብ አይሰማም። በቤተክርስቲያናችን በደንብ ይሰማል። በታቦታ ሲሳለቁ ነበረ። ለዚህ ላቀረቡ ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ ሐዋሳ ቤት እንድንዋይ ነበረ ጥሪ ያቀረቡት። ቀለሜም ላቀረበው እኔ ፊት የሚቆም የለም በማለቱ እሺ አንተ ባልከው ርዕስ ሆኖ በመጽሐፍ ቅዱስ ቤተክርስቲያናችን በምትቀበላቸው የትኞቹን መጽሐፍቶች ብለን ጥሪ ተቀበል ነው። አልመጣም። ትዝታው ሳሙኤልና ዮናታን አክሊሉ ልክ እንደዛ በሐዲስ ኪዳን መሰዊያ በሆነው በታቦቱ ይደገማል ባሉት ክፉ ድግምት ምክንያት ኑ እንወያይ ያልናቸው እነሱም ይኸው እስከዛ ድረስ ሳይመጡ ቀሩ። ቴዲ ሐዋሳ ቤት በመግባት የፕሮቴስታንት እምነት ገድላት ድርሳናትን ከመንቀፍ ውጭ አምስቱን ሶላዎች መጽሐፍ ቅዱሳዊ እንደሆኑ ማስረዳት የሚችሉበት መሰረት የላቸውም ላልኩት ንግግርና ክብረ ቅዱሳት ስዕላት ላይ አይከን ቬኔሬሽን ላይ ጥሪ አቅርቦ ነበር። ይህ ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበሩ ዲቤት ስንመለከት ድርቅናን የተከተለ የውይይት አቀራረብ የሚከተልና አይንን ግንባር ያርገው ብሎ የሚዋይ ሰው ነው። በአጭር ቃል ቃሌ ለዲቤት ውይይት ብቁ ሰው አይደለም። ባይሆን ኤፍሬም ባሌ ጊዜ ከዚህ በፊት በቅዱስ ቁርባን ላይ እምነት ብቻ በሚለው ርዕሰ ጉዳይ ላይ እንዲሁ ደግሞ ክርስቶስ ፈራጅ ወይስ አማላጅ በሚሉ በተለያዩ ርዕሰ ጉዳዮች ጋር ከኤፍሬም ባሌ ጊዜ ጋር ዲቤት አድርገናል። አሁንም አስፈላጊ ከሆነ መዋየት እንችላለን። እንዲህ አይነት ለውይይት ብቁ የሆኑ መረጃና ማስረጃ መሰረት አድርገው እንጂ መደናቆርና ድርቅናን የውይይት መርህ አድርገው ከሚከተሉ ሰዎች ራሳችሁን ጠብቁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችንም ከነማህተባችን ለክብር ሞት ያብቃል። ወስብሐት ለእግዚአብሔር። ይህን ይመስላል። ኧረ ፈርቻለሁ ቢለው የማን ደግሞ መስፍንማ ይግባ እንጂ ይግባ እና ምላሽ ቤቴ ሰርቼለታለሁ። ገብታችሁ ኮፒ ሊንክ አድርጉት። እስቲ ምላሽ ይገባውም ነበረ ግን ይህ ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበሩ ዲቤት ስንመለከት ድርቅናን የተከተለ የውይይት አቀራረብ የሚከተልና አይንን ግንባር ያርገው ብሎ የሚዋይ ሰው ነው። በአጭር ቃል ቃሌ ለዲቤት ውይይት ብቁ ሰው አይደለም። ሰላም ወንድሜ ዲያቆን ሰማያዊ፣ ለጤና ግን ለውይይት ጥሪ የሰጠው ምላሽ አየውና ትንሽ ውይይት ላድርግበት ብዬ አስባለሁ። ውይይቱን አለመቀበልህ በጣም የብልህ ውሳኔ፣ ጥሩ ወስነሃል ብዬ አስባለሁ። ነገር ግን ውይይቶቹን ላለመቀበል የሰጠው ምክንያት እዚህ ግባ የሚባል አይደለም። የእናቴ መቀነት አደናቀፈኝ አይነት ይመስላል። ምክንያቱም በቅርቡ እንኳን ከወንድምህ ጋር በመጽሐፍ ቅዱስ ቀኖና ያደረግነውን ውይይት ተመልክቶ ማንም ሰው እውነታውን መረዳት ስለሚችል ማለት ነው። ስለዚህ ከተወያየ ድርቅና አንጻር አይደለም ያደረገው። ይሄ የተወያይህን ስም አጉድፈ ከውይይቱ ለማምለጥ የምታደርገው ጥረት እንደሆነ ማናችንም እናውቃለን። ውይይቱን ብትቀበል ኖሮ ደግሞ የምታቀርባቸውን እያንዳንዳቸውን ሀሳቦች በሙሉ ከመጽሐፍ ቅዱስም ከቤተ ክርስቲያን ታሪክም እያነሳ እንደምናፈርሳቸውም ፈጽሞ የምትረዳ ሰው ሆነም እናውቃለን። ለዚህም ነው ቆይተህ ብትመልስልን ከ8 ወር በፊት ለጠራው የውይይት ጥሪ እንደማትመጣ እያወቅን የሚል ርዕስ የሰጠሁት። ስለዚህ እንደገመት ነው አልመጣህም ውይይቱን። ምክንያቱም ከውይይቱ በኋላ የሚመጣውን ውጤት ልትይዘው እንደማትችል ስለምትረዳ። ስለዚህ በጣም የብልህ ውሳኔ ወስነሃል። እንኳን ውይይቱን አልተቀበልክም። ከዚህ በኋላ ደግሞ ከሌሎች ወንድሞቻችን ጋር ለመወያየት ፈቃደኝነትን አሳይተሃል። ያንን ውይይት ደግሞ በተስፋ እንጠባበቃለን። ጌታ ጸጋና ሰላም ከሁላችን። ይህን ይመስላል። ገብታችሁ ግን አድርሱለት። ኧረ በጣም ነው የምናደርሰው። እንዴ መስፍኔ አድርስለት። እስቲ ጻፍ፣ እስቲ እጅን አውጣ፣ እንትንን ገስት ላክ እስቲ። መስፍኔ አስገቡት። መስፍኔ በእናታችሁ ከገባ እኔ በቃ
አይ ለእንትን ብሎ ነበር እኮ እኔ እኮ እናንተን ያው እንግዲህ እሱ ብዙ ጊዜ ከእናንተ ጋር ሲወያያቸዋለሁ እና እሺ ያው መስፍኔ ካለ አስቼ ራስህን ትልቁ ላይ አድርግ። ትልቁ ላይ ማንም ሰው የለም። ቃሌ እኮ ነው። እኔ ትልቁ ላይ ያለው እኔ ጋር ቃሌ ነው። መስፍኔ ከች ብሏል። መስፍኔ ሰላም ነው። ቢያልፍም እንኳን አደረሰ። ጠፍተሃል ሰሞኑን። እንዴት ነህ? ሰላም ነው? እንዴት ነህ? ሁሉ መልካም? ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ነው ጥምቀት? የት አዲስ አበባ የት ወይስ ጎንደር? የት አሳለፍክ? ኢትዮጵያ ውስጥ ነው ያሳለፍኩት። እሺ እሺ እሺ። መስፍኔ ደግሞ ስፖርት ጀምረሃል መሰለኝ። ምንድን ነው አምሮብሃል ሰውነትህ? ጀመርክ እንዴ ብረት ምናምን? ስፖርት በነገራችን ላይ ለጤንነት ጥሩ ነው። አስቺ ለጤንነት ጥሩ ነው። አይምሮን ለማነቃቃት ጥሩ ነው። ኮንፊደንስ ጥሩ ነው። ግን እኔ ስፖርት እየሰራው አይደለም በአሁን ሰዓት። ግን ያው እንዲህ ኳስ በጣም ወዳለሁ፣ ሩጫ ወዳለሁ። እንዲህ ሲጫወቱም በጣም ደስ ይለኛል እና ያው ምናልባት ከፋሚሊም የሆነ ይመስለኛል እንዲሁ ስፖርቱን እንወደዋለን። ኦኬ። አይ በጣም ጥሩ በጣም ጥሩ። መስፍኔ ይመቻል? ትጫወታለህ? ምናልባት ስራ ላይ ካልሆንክ። አረ ችግር የለውም። ያው አንዳንድ መልእክት አስተላልፍ ብላችሁ ነበረ። ቃሌ ያው ቅር ካላለ ብዙ ውይይትን እከታተላለሁ እና ያው ከስልክ ከተመለስ ከአንድ አስተያየት ያው ከተፈቀደልኝ ብሰጥ ያው የእናንተ ልጅ ስለሆነ ይመለስ። ቃሌ ከፈቀደልኝ ያው ይመለስና ከስልክ ሲመለስ ይመለስና ከፈቀደልኝ ያው ከስልክ ሲመለስ እንትን ትለዋለህ። ኦኬ። ደግሞ ወይስ የምትለው ነገር አለ? ከታች ያለውን ነው የሚደግመው ወይስ ሌላ የሚለው ነገር አለው? ተመልሻለሁ። ተመልሰሃል? እሺ ይድገም፣ ችግር የለውም። ከደጋሚ ይድገምና ከዛ ያው ከፈቀድክልኝ ያው መልእክት አስተላልፍ ብለኸኝ አሁን ተናግረሃልና ያው አንድ ነገር እላለሁ። ያው በጨዋ ነገር ነው የምነግርህ፣ አንተም በጨዋ ምላሽ ትሰጠኛለህ ብዬ አስባለሁ። እኔ ከየትኛውም ከኦርቶዶክስ ጋር ተወያይተህ ምንም ከአንተ ያገኘሁት ፍሬ የለም፣ አልዋሽህም። ተቃራኒ ስለሆንኩ ሳይሆን ያው ድርቅና ዘማርያም እንዳለው ድርቅና ነው አንተ ጋር። አንደኛ ነገር ከታላቁም ጋር ስትወያይ ፈትቼ አይቼ ነው ያደርኩት። ያው በሰራውን ቪዲዮ ላይ የምስማማ ልጅ አይደለሁም። ግን ዞሮ ዞሮ ከኔ ጋርም አንድ ጊዜ ተወያይተን ያለ ስራ እንዴት ይዳናል ብለኸኛል። እንደገና አባቶችን ትጠቅሳለህ። ያንተ አስተምሮ ደግሞ ምናልባት የአባቶችን ትምህርት ቃል በቃል አሁን እንድትመልስልኝ የምፈልገው እንቀበላለን የሚል የእምነት መገለጫ አለ? ቃል የራስ መልስልኝ ይሄን። እኔም አዲስ ነገር ስለሆነብኝ ነው። ባለፈው ከኔ ጋር እንወያይ ተባባልንና ተወያየን። ሮጠ ግን የቱ ጋር ነው የገባው? አባቶች ትምህርት ላይ ገብተሃል። መጽሐፍ ቅዱስ ብቻ ነህ ወይስ መጽሐፍ ቅዱስን ብቻ የሚለውን አትቀበለውም አንተ ራስህ? መጽሐፍ ቅዱስ ብቻ ስንል ምን እያልን ነው መስፍን? ሄሴድ ቆይቶ ሄሴድ አይ ቆይ ሌላ ሰው እኔ ቃሌን ነው ማናገር የፈለኩት። አይ ቃሌን ነው ማናገር የፈለኩት። ኤርሲ ይቅርታ፣ ግን በጣም ይቅርታ። ቃሌን በጨዋነት መልስልኝ። የእምነት መገለጫ አንዴ ቆይ መስፍን፣ እኔ እናንተን ጨርስና ከኔ ይልቅ ምንቴ ይሻልሃል ለማውራቱም ምናምን። ያው ከዚህ በፊትም እኔ ይሄንን እኮ ነው ይሄ ነው ድርቅና ነው የምንለው። ለዚህ ነው አንተን፣ ምክንያቱም ራስን በጣም ሰው ትሪት ቢያደርግ ይሻላል እኮ ቃልዬ ማርያምን። እኔ ደፍሬ ከተናገሩ ይቅርታ፣ በቅድሚያ ይቅርታ ጠይቃለሁ። ራስን ጥያቄህን አስቀምጥና መስፍኔ ጥያቄህን አስቀምጥና መገለጫ ላይ የአባቶችን ትምህርት እንቀበላለን ያላችሁበትን አሳየኝ። የአባቶችን ትምህርት እንቀበላለን የሚል የእምነት መግለጫ ነው የምፈልገው። አንተን አልጠየኩም። ይሄ ለቀጥ የቀረበ ጥያቄ። ቆይ አዜድ፣ ቆይ መስፍኔ፣ አሁን በቃ አስተያየት ሰጥተሃል። የግለሰብ ይቅርና አሁን ቃልዬ ሲገባ በእንትን ላይ ብቻ ይሆን። እሺ መስፍኔ፣ ቃልዬ ተመለስክ? ተመልሻለሁ። በቃ የእንትኑ ይቀር፣ ችግር የለም። አንተ ምላሽ ብቻ ስጥ። እንትን ላይ አያንሳ። በቃ ይቅር። ሄደ ቃልዬ።
መልካም እሺ፣ ሰላም ብያለሁ መስፍኔ። በመጀመሪያ ጸጋና ሰላም ለአንተ ይሁን። ያው ከውይይቶቼ ፍሬ አለማግኘት በጣም አሳዝኖኛል። ያው እንግዲህ ወደፊት ማስተካከለውን አስተካክላለሁ፣ ከንግግሮቼም ከውይይቶቼም ማለት ነው። ያው አንተም ደግሞ ያው ጆሮ አስተካክለህ እንደምትመጣ አይምሮ አስተካክለህ እንደምትመጣ ደግሞ ተስፋ አደርጋለሁ ወደፊት ማለት ነው። ያው ፍሬ ልታገኝ ስለምትችል እንደዛ ፍሬ ለማየት ጆሮም ምናምን ስለሚያስፈልግ ማሰብ ምናምን። ለማንኛውም ግን ምን መሰለህ አሁን ቅድም በጠየቀው ጥያቄ ላይ እንደው መጽሐፍ ቅዱስ ብቻ ነው ወይስ አባቶችን ትቀበላለህ ብለህ ስለጠየቀኝ ለዛ ነው ፍሬ ያጣኸው ብዬ አሰብኩኝ። በመጀመሪያ ከውይይቶቼ ፍሬ ያጣኸው ለዛ ነው ማለት ነው ብዬ አሰብኩኝ። በቃ ምንም መረዳቱ የለህም ስለ ፕሮቴስታንቱም ስለሚወራው ነገር መረዳቱ ስለሌለህ ትንሽ እንደው ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን እነ ሮሜ ምዕራፍ 8ን ምናምን ሮሜ ምዕራፍ 3ን ምናምን ለጊዜው እነሱም ማጥናቱ ይሻልሃል። ከቴዎሎጂካል መልከታዎችም ከፓትሪስቲኩም አንጻር ምንም ባትል፣ ከፕሮቴስታንቱም አንጻር ምንም ባትል፣ ከሰዎችም ፍሬ ባትፈልግ እንዲሁ ከመጽሐፉ እንደው ዝም ብለህ አንዳንድ ነገሮችን እያየ ብትቆይ ለአንተ ጥሩ ነው ብዬ አስባለሁ። ምክንያቱም ሶላ ስክሪፕቹራ የቤተ ክርስቲያን አባቶችን እንትን አላደርግም የሆነ አልቀበልም ምናምን አይልምና አስቀድሞ ከትርጉሙ ጀምሮ ምን እንትን ስላላደረግከው ገና ምንም ስለማታውቀው ለዛ ሊሆን ይችላል ብዬ አስባለሁ። ከእምነት መገለጫ አሳየኝ ነው አሁን እኔ አንተን ምልከታ ቶና እኳይ ከእምነት መገለጫ ላይ አሳየኝ። እኔ ዛሬ መስፍኔ እንዴ አንተ ሳታውቅ ኖ አይደለማ። ቆይ መስፍኔ አንተ የእምነት መግለጫ የሌላት ቤተክርስቲያን ውስጥ ሆኖ ሌሎች አትግቡ አንተ ዝጋው፣ ግድ የለም አንተ ማትግባ እንጂ እንዴ መሀል አትግባ። መስፍኔ ዲያፍሪ እያወራው ቆይ እኔ መስፍኔ አንዴ ዝጋው። መስፍኔ ቆይ ለመሰለ መስፍኔ አንዴ ዝጋው። አንዴ አንተ ስትናገር እኮ እሱ ዘግቶ አዳመጠ። አንተ ለተናገርከው እንዳንተ ደቂቃ ወስዶ እሱ መመለስ አለበት እንዴ? ታዲያ አንተ ተናግረ እሱ ዝም ማለት አለበት? ይጨርስ። ከዛ በኋላ ወደ ርዕሳችሁ ደግሞ ትገባላችሁ። ያተካል እንዴ ልጆች ሁሉ ታች የጻፉትን ኧረ አስቆሞ እያሉኝ ሁሉ አይ ተውት ተብሎ ሄደ ቃልዬ። እሺ ስለዚህ በመጀመሪያ ደረጃ ጥያቄውን ያስጠየቀህን ሜንታሊቲ እሱን ማይንድ ማረም ስላለብኝ አንዳንድ ነገሮች ሳይታረቁ እንትን አይሉም አይደለ? ልጅ እያለ ምናምን ጥርስ ከነቀልክ በኋላ ያው በአመድ ምናምን ታርቆልህ ይሆናል ተንሻፎ ምናምን እንዳያድግ ማለት ነው። ልክ እንደዛ መጀመሪያ የተንሻፈፈ ነገር ሳናርቅ ዝም ብለን የሆነ ማስረጃ ምናምን እያልን እንትን አናደርግም። መጀመሪያ ሶላ ስክሪፕቹራ የቤተክርስቲያን አባቶችን ትምህርት አልቀበልም አይልም፣ በመጽሐፍ ቅዱሱ መሰረት መዝኝ ይቀበላለሁ ይላል እንጂ። ስለዚህ ከዚህ ልጀምር ብዬ ነው ማስረጃ አቅርብ ስትለኝ እንትን ያደረጉት። ሁለተኛው ነገር ደግሞ ነገሮችን ከቤተክርስቲያን አባቶች አንጻር ስናነሳ ኦር ደግሞ ከሁሉም አይነት አስተምህሮች አንጻር ስናነሳኛ ከዲኖሚኔሽናል እዚህ ካሉ ከሆኑ ቸርቾች ለምሳሌ ከኤምኬሲ አስተምሮ ብቻ ምናምን የምንለው ነገር የለም። በዛ መንገድ አይደለም ነገሮችን የምናስቀምጠው፣ እንደዛ አይደለም። ኤምኬሲን በግሏ ኤምኬሲን የተመለከቱ ነገሮች ካሉ ከኤምኬሲ የእምነት አቋም ጋር በተገናኘ መልኩ እያነሳ እናወራለን። የኤምኬሲ የእምነት አቋም በማይቃወመው ልክ ነገሮችን ከሰፊው የፕሮቴስታንቱ እይታ አንጻር ደግሞ ማንሳት ካለብን ከዛ አንጻር እያነሳን ደግሞ እናወራለን። ስለዚህ በፕሮቴስታንቲዝም ውስጥ ደግሞ እንደው ኤንሸንት የሆኑ ኮንቴክስቶችንም ስትመለከት ኮንፌሽኖቻቸውንም ስትመለከት ለቤተ ክርስቲያን አባቶች ለካውንስሎች ያላቸውን ያንን ክብር ደግሞ ትመለከታለህ። ከዛ በኋላ ደግሞ መስፍኔ ትንሽ የሞባይሉ እያስቸገረው ነው ሰሞኑን ወጣ ገባ እያለ ነው። ትታገሳለህ ማለት ነው። ሜይ ቢ ያው የቃሌን ሀሳብ ልቀጥል ነበር ካቆመበት። ቃሌ ቀጥል ገብታል። ስለዚህ ወንድማችን ከኤምኬሲ ጋር በማይጋጭ መልኩ ከሰፊ የፕሮቴስታንቲዝም አውድ ውስጥ ደግሞ ለኢንተርፕሪቴሽናችን የሚጠቅሙን ነገሮች እንወስዳለን። እኛ ስኮላሮች አሉን፣ ምሁራን አሉን። በየዲኖሚኔሽኑ ደግሞ በጣም ብዙ የምንኮራባቸውና ኮመን የሚያደርጉን ነገሮች ስላሉን ከነሱ ጋር አንድ በሚያደርገን ነገር ውስጥ ደግሞ መጽሐፉን እንተረጉማለን። ስለዚህ
በስነ አፈታት ህጋችን መሰረት የቤተ ክርስቲያን አባቶች እንዴት ተረዱ የሚለው ነገር የህጋችን አካል ስለሆነ እሱን ተጠቅመንም እንፈታለን። የግድ የኤምኬሲን ማቅረብ አይኖርብኝም ማለት ነው። ስለዚህ ከኔ ስኮላርስ ከፕሮቴስታንት ስኮላርስ ሁለት ካቀረብኩለት ያበቃል ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር እኔ በርናርድ ራምንና እንትናን አቀርብልሃለሁኝ ኬቪን ቫን ሁዘርን ሁለት አቀርብልህና ያበቃል ማለት ነው በቃ። ስለዚህ በዛ መንገድ ነው የቤተ ክርስቲያን አባቶችን የምንጠቀመው ማለት ነው። ሶ ያቺ የተንሻፈፈችዋ መጀመሪያ አስተሳሰቧ መታረም ስላለባት ነው እንደው ቅር እንዳይል ያንን ያልኩት። ያው ለፍሬው ግን ያው እኔም ውይይቴን አስተካክላለሁ፣ አንተም ጆሮና አይምሮ አስተካክለህ እንደምትመጣ ተስፋ አደርጋለሁ። ሶ አይበቃን። እኔ ጥላቻ አይን የለኝም። የጥላቻ አስተምሮ ላይ አለኝ። አራኔ ስለ አሁን የጠየቁን ምንም የመለስክልኝ ነገር የለም። ቆይ አይ ቃሌ በትልቁንና ካስተምሮክ የአባቶችን ትምህርት መጽሐፍ ቅዱስ ብቻ የሚለውን አይደለም የምቀበለው የአባቶችንም ትምህርት እቀበላለሁ የሚለውን አሳየኝ በግልጽ። ምንም ከእምነት መገለጫ ላይ አውጣና አሳየኝ። ምንም አትሸፋፍም። ይሄው አንድ ጥያቄ እንኳን ዲያቆን ጋር የለም እኔ ጋር ይኸውልህ አቅመን አየሁ አይደል? መስፍኔ በቃ አቅማችንማ በጣም ሁላችንም ሰላመ ክርስቶስ ይብዛላችሁ። እሺ ሰላመ ክርስቶስ ለአንተም ይብዛ። ውጣሽ በቃ እኔ በራሴ ወጣ። እንደዚህ አይነት እንትኖችን ገና አሰልጥነን ነው እንግዲህ የምናስተምራቸው ማለት ነው። ከባድ ነው እንዴ ይሄ እኮ ምንም ሶሻል ሚዲያ ስልክ ስላለው የሚገባ እንጂ ምንም ነገር ያጠና ሰው አይደለም። መልሱለት ይላሉ። ሶላ ስክሪፕቹራ የአባቶችን ትምህርት ያገላል እያለ ምንድነው የምንመልስለት? ገና እኮ ሶላ ስክሪፕቹራን ቃሉን እኮ አልተረዳም። ይሄ መልሱለት። አባቶችንም እቀበላለሁ ሶላ ስክሪፕቹራ ብቻ አይደለሁም በል። ይሄ እኮ በጣም ተነኮ ነው። አም ሶሪ በቃ አይ ልጠቀመው ነበር አንድ በጣም እንትን ቃል ልጠቀም ነበር ይቅርብኝ። ሶ ይሄ በጣም ሌም ነው። እንደዚህ አይነት እንትን በጣም ሌም ነው። አንዱ ገብቶ ነበረ እንደዛ ለመማር ዝግጁ የሆነ ሰው የሆነ ሳለ እንደዛ ብሎ ነበረ። አይ ቲንክ እንትና ይመስለኛል ማን ጸሎት ይመስለኛል። ሶላ ስክሪፕቹራ ትሉ የለ ወይ አባቶችን ትቀበላላችሁ ወይ ሲባል ሶላ ስክሪፕቹራ ስንል ምን እያልን ነው? አባቶችን ያገለለ ነው? አይ እንደዛ ሲባል ነው የሰማሁት አለ። አይ እንደዛ አይደለም፣ እንደዚህ ነው እንደዚህ ነው እንደዚህ ነው። ይሁን አባቶችን እንጠቅሳለን። ኮንፌሽኖቻችንም የአባቶችን ኮት የሚያደርግ ነው። ኦኬ ኮት የሚያደርግ ነው። ስለዚህ ሶላ ስክሪፕቹራ ያገለለ አይደለም፣ ከጅምሮ እንደዛም ያገለለ አይደለም። ኦኬ እንደዛ ከሆነ ብሎ ንግግሩን አስተካክሎ ቀጠለ ማለት ነው። መስፍን ግን እንደዚህ አይነት ነገር ዝግጁ አይደለም። ምክንያቱም ጭንቅላት ውስጥ ኦልሬዲ አንድ ራሱ ዲፋይን አድርጎ ጨርሶ የመጣው ነገር አለ። ምን የሚል ሶላ ስክሪፕቹራ ካሉ አባት የሚባል ነገር መጥቀስ የለባቸውም የሚል ማለት ነው። እሱን አስተካክል። መጀመሪያ እሱን ነው ማስተካከል ያለብህ። ኤኒዌይስ እንግዲህ ኢማጂን አሁን የተነሱ ቶፒኮች ቪዲዮን ለቄዋለሁ። ባይዞ የዲቤት ጥሪ ለልደት ቃልና ለዘማርያም አቅርቤ ያለው ቪዲዮ ፖስቻለሁ። እዛ ላይ ዲፌንድ ያደረኩትን የቃሌን ንግግር እዚህ ልድገመው። ምን የሚል ነው? የሚጨቃጨቅ ልጅ ነው የሚከራከር ነው ምናምን አለ ማለት ነው። ዲቤት ላይ መጨቃጨቅም መከራከርም ያለ ነው። ዲቤት ስታደርጉ እስከ መጨረሻው የምትሄዱት ነገር አለ እስካላሳመናችሁ ድረስ። ነገር ግን ሰው ሚዳኘው ነው። ኦኬ ሰው ሚዳኘው ነው። እዚህ ጋር መልስ አልተመለሰም። ኦኬ እዚህ ጋር ጥያቄው በትክክል አልተመለሰም፣ አድረስ አልተደረገም። በዚህም ምክንያት እገሌ ነጥብ ጥሏል፣ እገሌ በትክክል ነገሩን አንድል አላደረገውም ማለት የምኖቹ ድርሻ ነው ማለት ነው። የሰሚዎቹ ድርሻ ነው የሚሆነው። ኦኬ የሰሚዎቹ ድርሻ ነው የሚሆነው። ስለዚህ ክርክር አለበትና ምናምን ተብሎ ግዴታ እንትን መባል የለበትም። ምክንያቱም ተመሳሳዩን እናንተ ላይ ስለምናመጣ ማለት ነው። እንዴት ተባለ አሳዩ ስንል ወፍ የለም፣ ኖ በርድ ማለት ነው። ኖ በርድ ፋውንድ፣ ወፍ የሚባል ነገር አይገኝም ቦታው ላይ። ስለዚህ አንደኛ ከቃሌ ሽሽት እንደሆነ ገብቶናል። ስለዚህ እኔ ደግሞ ብፌውን ሰፋ አድርጌዋለሁ። አሁን ቪዲዮ ላይቄዋለሁ። ግቡና ላይክ፣ ሪፖስት፣ ኮፒ ሊንክ አድርጉልኝ። ኦኬ የብፌውን አድማስ ለኤፍሬም ባለ ጊዜ ተቀብሏል። አዚፍ ኤፍሬም እና ቃሌ ብቻ ያሉ ይመስል ማለት ነው። እኔም ተጨምሬበታለሁ ለማን ለዘማርያም ጥያቄ ማለት ነው። ስለዚህ ነገሩን ሰፋ አድርገን ማየት እንችላለን። ታንክ ዩ
ኢማጂን እንግዲህ አባቶችን አትቀበሉም ሲሉን ጉባኤያትንም ጭምር እንደማንቀበል ነው የሚያስቡት ማለት እኮ ነው እነዚህ ሰዎች። አይሴድ አው አማን እኮ እኔ እኮ በትንሽ ሰከንድ ቢሆን እንሂድበት እስቲ በዚህ ጉዳይ ላይ ከታች መጽሐፍ ቅዱስ ብሎ ብቻ እኮ ነው የሚለው ይላል አንዱ። ታዲያ ብቻ የሚለው መጽሐፍ ቅዱስ ብቻ የሚለው ምን እያላችሁ ነው ተብሎ አይጠየቅም። በነገራችን ላይ እኔ ደጋግሜ ልበለው፣ ይሄን እንደ ጥላቻ እንዳታዩ ካሁን በኋላ በጣም ደጋግሜ ስለምለው፣ ዲፋይን ማድረግ አትወዱም እናንተ ኦርቶዶክሳውያን። በቃ ይሄ ነው ችግራችን፣ ከኛ ጋር ከእናንተ ጋር ያለብን ችግር ይሄ ነው። ዲፋይን አይደረግም እናንተ ጋር። ለምሳሌ አማናዊ ምናምን ስትሉ አሁን እዚህ ጋር አንድ ዶክትሪን ልቃወምም ልደግፍም አይደለም፣ ልነቅፍም ልደግፍም አይደለም። ግን አንድ ነገር ልበል፣ አማናዊ የሚለውን ቃል ትርጉም በትክክል የሚያውቅ ኦርቶዶክሳዊ በጣም ጥቂት ነው። ሁሉም አማናዊ እውነተኛ የጌታ ስጋ፣ እውነተኛ የጌታ ስጋ፣ እውነተኛ የጌታ ደም አብራሩ ትባሉ አታረጉም። በቃ አንድም ሰው ማብራራት የሚችሉት በጣም ጥቂት ናቸው እናንተ ጋር። ለዛ ነው መጽሐፍ ቅዱስ ብቻ ሲባል ይብራራ አይብራራም ብቻ እኮ ነው እያላችሁ ያላችሁት። ኦኬ ወይ እሺ ጠሩ። መጽሐፍ ቅዱስ ብቻ ስንል ምን እያልን ነው? ኧረ ከታች የሚሳደቡ ሰዎች አሉ። እኛ አልተሳደብንም። በዚህ የጨዋ ቃላቶችን እየተጠቀምን ያለ ነው። መጽሐፍ ቅዱስ ብቻ ስንል ምን እያልን ነው? የማይሳሳተው የሚል ትልቅ ሴንቴንስ ውስጥ ትልቅ ቃል አለ። የማይሳሳተው ኦቶሪቲ፣ የማይሳሳተው ባለስልጣን፣ በትምህርትና በልምምድ ላይ የማይሳሳተው ባለስልጣን መጽሐፍ ቅዱስ ብቻ። የማይሳሳተው የሚል ቃል ካስገባን በኋላ ለሌላ አካል የምንሰጠው የባለስልጣንነት ሚና የለም ከእግዚአብሔር ቃል ውጪ። ይሄ የእግዚአብሔር ቃል የማይሳሳት ባለስልጣንነት ከየት ነው የመጣው ከተባለ ከራሱ ከእግዚአብሔር ነው የመጣው። ምክንያቱም ቅዱሳት መጽሐፍት የእግዚአብሔር ሰዎች በእግዚአብሔር መንፈስ ተመርተው የጻፉት መጽሐፍ ስለሆነ እግዚአብሔር አይሳሳትም። ስለዚህ ቃሉ አይሳሳትም። ቃሉ የታመነ ሆኖ ይኖራል። ስለዚህ መጽሐፍ ቅዱስ ብቻ ስንል እንደው አባቶች ምናምን የሚል እኛ ፕሮቴስታንታውያን ብዙ አይነት ኦቶሪቲዎችን እንቀበላለን። የሚሳሳቱ እንኳን ቢሆኑ ፋላብል ሆነው እንቀበላለን የቤተ ክርስቲያን አባቶችንም፣ ምክንያቱም ለዘመኑም ቅርብ ናቸው። በአስተምሮትም ይጠር እንጂ ትምህርቱን በትክክል ተረድታችሁ እንኳን አይደለም እየሞገታችሁ ያላችሁት ነው። ስለዚህ ለምን ተሞገትን አንልም። ምክንያቱም ትምህርቱ ተሞግቶ ማለፍ እንደሚችል ኦኬ። ከላይ የሰው ቁጥር ምንድን ነው? ኤፍዬ ቀጥል። ምን አልከኝ? ከላይ የሰው ቁጥር ምንድን ነው? እኔ ጋ ብቻ ነው ኤፍሬም ሊናገር ከአንተ በላይ ኤፍሬም ሊናገር ፈልጎ አንድ ቁጥር ጽፎላል። ይሄ ሴድ የሆነ ሀቅ የተደረገ ነገር አለ። 837 ነው የሚያሳየው። መቶ ምናምን ሰው ገባ። እንዚህ ምንድን ነው? ምን ሆኑ? እኔ ጋር ደግሞ እያየሁት ነው እንደሄደው 700 ስንት ሆነ ደግሞ? አሁን ወረደ ደግሞ። አንደኛው 677 ይላል። ኦኬ ምን ሆኖ ነው? እኔም እያየሁት ስለሆነ መቶ ሰው ነው በአንድ የሚጨምር የነበረው። ይቀጥል በዛለን አይደል? ሌላ ቤት ገብተን እንደምን አሁን እየወረደ ነው። እንትን ነው ዝም ብሎ ቁጥሩን ላይ እንትን አድርጎ ነው። ዛሬ ጥሩ አይደለም አፕሊኬሽን። ያ ይብቃኝ። ቆይ ቀጥሉ እናንተ። እሺ ኤፍ ይሄድ። እሺ አይ ቅድም የተነሳው ላይ አንዳንድ ሀሳብ ለማስቀመጥ ለምሳሌ የቤተክርስቲያን አባቶችን ያለመጠቀም እሳቤ እንደሌለው ማለት ነው። ሶላ ስክሪፕቱራ እንደሱ አይነት እሳቤ አይደለም። ኢቨን ወደኋላ እንመለስ ነው እሳቤው። በክሪድ ደረጃ በካውንስል ደረጃ የተቀበልናቸው ብዙ አሉ። እንደዚህ ማለት ነው። ለምሳሌ መጽሐፈ ስምምነት ላይ የመጀመሪያው ኤዲሽን ትልቁንም ሁለተኛው ኤዲሽንም እሱ